ሰላም ውድ ተመልካቾቻችን እንኳን ወደ ኢትዮ ቪዚቲንግ ቻናል በሰላም መጣችሁ። ዛሬ በአዲስ አበባ ልብ ውስጥ የሚገኘው ትልቁን አራዳ ሞል እንጎበኛለን። ከዛ በፊት ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአዲስ አበባ አዲስ የውበት መገለጫና ዘመናዊነት ማማ የሆነው አዲሱ አራዳ ሞል አይተውታል? ይህ ዝም ብሎ የገበያ ማዕከል አይደለም። በቢሊዮኖች የሚቆጠር ብር የፈሰሰበት ግዙፍ ስፋት ላይ ያረፈና የአራዳ ታሪክ ገጽታ ሙሉ በሙሉ የቀየረ እጅግ ዘመናዊ ሜጋ ፕሮጀክት ነው። ለመሆኑ ይህ ታላቅ ህንጻ ስንት ካሬ ሜትር ላይ ያረፈ? ግንባታውስ ምን ያህል ቢሊዮን ብር ፈጀ? አቅጣጫውስ በቀላሉ እንዴት ማግኘት ይቻላል? ይህ ሜጋ ሞል በታሪካዊቷ አራዳ እምብርት ላይ ልዩ ቦታው ፒያሳ ላይ የሚገኝ ሲሆን ሰፊ የመኪና ማቆሚያ፣ የገበያና የመዝናኛ ማዕከል በአንድ ላይ አቅፏል። በዚህ ቪዲዮ ውስጥ ስለ አራዳ ሞል ስፋት፣ የፈጀውን አጠቃላይ ወጪና በውስጡ የያዛቸውን አስገራሚ ነገሮችን በዝርዝር እናያለን። መረጃው እንዳያመልጦ አሁኑኑ ቪዲዮውን ላይክ እና ሰብስክራይብ ያድርጉ። ወደ ሙሉ ዝርዝሩ እንለፍ። ይህ ግዙፍ የንግድ ማዕከል የሚገኘው በአዲስ አበባ እምብርት በታሪካዊ አራዳ ክፍለ ከተማ በቅርቡ የተገነባው እጅግ ውብ በሆነው የፒያሳ ኮሪደር ላይ ነው። በትክክልም ከአድዋ ድል መታሰቢያ ሙዚየም እና ከክብርት ከንቲባ አዳነች አቤቤ ቢሮ ፊት ለፊት እንዲሁም ከታዋቂው አንድነት ፓርክ አቅራቢያ ይገኛል። ቦታው ከተማዋ የምትለካበትና ርቀቶች ሁሉ የሚጀመሩበት የኢትዮጵያ መነሻ መጋጠሚያ ላይ ማረፉ ደግሞ ይበልጥ ልዩ ያደርገዋል። የአራዳ ሌክዠሪ ሞል ያረፈበት የወለል መሬት ስፋት 17644 ካሬ ሜትር ሲሆን አጠቃላይ የተገነባውና አገልግሎት የሚሰጠው ግንባታ ግን 71800 ካሬ ሜትር ይሸፍናል። ይህም በምስራቅ አፍሪካ ሁለተኛ ትልቁ የገበያ ማዕከል ያደርገዋል። በህንጻው ዙሪያ ያሉትን ሰፋፊ ዘመናዊ መንገዶችና የኮሪደር ልማቶች መናፈሻዎችን ጨምሮ ሲታይ የውስጥና የውጪ መዘዋወሪያዎች ከግማሽ ኪሎ ሜትር በላይ የሚሸፍን ሰፊ ዘመናዊ ግቢ ይፈጥራል። ይህንን ሜጋ ፕሮጀክት እውን ለማድረግ በቢሊዮኖች የሚቆጠሩ የኢትዮጵያ ብር የፈሰሰበት ሲሆን ዓላማውም ኢትዮጵያ የቅንጦት ዕቃዎችን ለመግዛት ወደ ዱባይ ወይም ወደ አውሮፓ መጓዝ ሳያስፈልጋቸው የዓለማችን ምርጥ ብራንዶች እዚሁ አዲስ አበባ ላይ እንዲገኙ ማድረግ ነው። የአራዳ ሌክዠሪ ሞል ልዩ የሚያደርገው ግዝፈቱ ብቻ አይደለም። ውጫዊ ስነ ህንጻ የፒያሳን ታሪካዊ ቅርስ ከዘመናዊ የኮሪደር ልማት ውበት ጋር ፍጹም አዋህዶ የያዘ ነው። ህንጻው ወደ ላይ በርካታ ወለሎችን የያዘ ሲሆን ውጪው ላይ የተገጠሙ ግዙፍ መስታወቶችና የምሽት አስገራሚ መብራቶች አዲስ አበባ የመካከለኛ ምስራቅ ከተማ አስመስሏታል። ወደ ውስጥ ስንዘልቅ ደግሞ የህንጻው ዲዛይን ሰዎችን ለማስተናገድ እጅግ ምቹ ሆኖ የተሰራ ነው። በከተማችን ትልቅ ፈተና የሆነውን የመኪና ማቆሚያ ችግር ለመፍታት ይህ ሞል በመቶዎች የሚቆጠሩ መኪናዎችን በአንድ ጊዜ ማቆም የሚችል ዘመናዊ ሰፊ የመሬት ውስጥ አንደርግራውንድ ፓርኪንግ ሲስተም አካቶ ይዟል። ይህም ጎብኚዎች ያለምንም ጭንቀት ጊዜያቸውን እንዲያሳልፉ ያደርጋል። ይህ ሜጋ ሞል በውስጡ የያዛቸው ዘመናዊ ኤስካሌተሮችና ፈጣን ሊፍቶች ጎብኚዎች በቀላሉ ወደ ተለያዩ ክፍሎችን ያሸጋግራቸዋል። ከታችኛው ፎቅ ጀምሮ እስከ ላይኛው ፎቅ ድረስ ዓለም አቀፍ የፋሽን ብራንዶች፣ የጌጣጌጥ መደብሮች፣ ታላላቅ ባንኮችና የተንቀሳቃሽ ስልኮች ማዕከላት ቦታቸውን ይዘዋል። እዚህ ጋር ልብ ሊባል የሚገባ ነገር አለ። ይህ ግዙፍ የአራዳ ሌክዠሪ ሞል ግንባታ ሙሉ በሙሉ አልተጠናቀቀም። በአሁኑ ሰዓት ህንጻው የመጨረሻ ምዕራፍ ላይ የሚገኝ ሲሆን የውጭው ውብ ገጽታና የመስታወት ስራዎች ተጠናቀው የውስጠኛው ክፍል እጅግ ዘመናዊና ውብ ማጠናቀቂያ ኢንቴሪየር ዲዛይን ስራዎች በከፍተኛ ፍጥነት እየተከናወኑለት ይገኛል። ሞሉ ገና ሙሉ በሙሉ ተከፍሎ አገልግሎት መጀመር ባይችልም በዙሪያው የተሰሩ ሰፋፊ የግራናይት የእግር መንገዶች፣ የብስክሌት መስመሮች ግን ተጠናቀው ለአገልግሎት ክፍት ሆነዋል። ይህም ቦታውን ገና ሳይከፈት በሺዎች የሚቆጠሩ የአዲስ አበባ ወጣቶችና ጎብኚዎች የሚሰባሰቡበት፣ ፎቶና ቪዲዮ የሚነሱበት የከተማዋ አዲስ መስህብ አድርጎታል። ለመሆኑ ይህ እጅግ ዘመናዊ ሜጋ ሞል ግንባታው አልቆ በይፋ ሲመረቅ ምን አዳዲስና አስገራሚ ነገሮችን ይዞ ይቀርባል? ይህ ሜጋ ፕሮጀክት ግንባታው ሙሉ በሙሉ ተጠናቆ በይፋ ሲመረቅ በአዲስ አበባ የገበያ ባህል ላይ ትልቅ አብዮት ይፈጥራል ተብሎ ይጠበቃል። በውስጡ የሚከፈቱት ዓለም አቀፍ ደረጃቸውን የጠበቁ የገበያ አዳራሾች፣ ሱፐርማርኬቶች፣ የምግብ ቤቶች እና ዘመናዊ ሲኒማ ቤቶች ከተማዋ ወደ ሌላ ከፍታ ያሸጋግራታል።
ሞሉ ሌግዠሪ ወይም የቅንጦት የተባለበት ዋናው ምክንያት ቀደም ሲል ለስራ ወይም ለመዝናናት ወደ ውጭ ሀገር የሚሄዱ ዜጎች ለሚያገኛቸው እጅግ ዘመናዊ አገልግሎቶች እዚሁ በሀገራችን እንዲያገኙ ለማስቻል ታስቦ የተቀረጸ ነው። ከደህንነት ጥበቃ ጀምሮ እስከ ስማርት ቴክኖሎጂ አጠቃቀሙ ድረስ ሙሉ በሙሉ በዘመናዊ ሲስተም የሚመራ ይሆናል። ይህ ፕሮጀክት እንዲህ በአጭር ጊዜ ውስጥ ለዚህ ማራኪ ደረጃ የበቃው ዝም ብሎ አይደለም። የፒያሳ ኮሪደር ልማት ከተጀመረበት ጊዜ አንስቶ በመቶዎች የሚቆጠሩ መሐንዲሶችና የጉልበት ሰራተኞች ቀን ከሌሊት 24 ሰዓት ሺፍት በከፍተኛ ትጋት ሲሰሩ ቆይተዋል። የአራዳ ሌግዠሪ ሞል ግንባታ እጅግ ዘመናዊ የሆኑ ስማርት ቢልዲንግ ቴክኖሎጂ የተጠቀመ ነው። ከኃይል ቆጣቢ መብራቶችና የተፈጥሮ ብርሃንን በከፍተኛ ደረጃ ወደ ውስጥ ከሚያስገቡ ዘመናዊ መስታወቶች ጀምሮ ከአካባቢው አረንጓዴ የኮሪደር ልማት ጋር ፍጹም እንዲዋሃድ ተደርጎ የተነደፈ ነው። ይህም ለአካባቢ ጥበቃ ትኩረት የሰጠ ዘመናዊ ህንጻ ያደርገዋል። ይህ ሞል ግንባታው ሲጠናቀቅ ለከተማችን ነዋሪዎች ብቻ ሳይሆን ወደ አፍሪካ መዲና አዲስ አበባ ለሚመጡ ዓለም አቀፍ ቱሪስቶችና ዲፕሎማቶች ዋነኛ የመዝናኛ የገበያ መዳረሻ ያደርገዋል። ከአድዋ ድል መታሰቢያ ሙዚየም ወጥተው የፒያሳን ኮሪደር ውበት እየተመለከቱ በቀጥታ ወደዚህ ዘመናዊ ሞል መግባት መቻላቸው ለቱሪስቶች ልዩ ምቾትን ይፈጥርላቸዋል። አራዳ ሌግዠሪ ሞል የፒያሳን ታሪካዊና ጥንታዊ ውበት ሳይቀንስ የከተማዋን ገጽታ ወደ 21ኛ ክፍለ ዘመን ያሻገረ የከተማዋን መታደስ ማሳያ ነው። ጥንታዊቷ አራዳ አሁንም የኢኮኖሚ፣ የፋሽንና የዘመናዊነት እምብርት ሆና እንድትቀጥል ይህ ህንጻ ትልቅ አሻራውን ያሳርፋል። እንግዲህ እስካሁን ያየናቸውን አስገራሚ መረጃዎች በአጭሩ ስንጠቀልላቸው የአራዳ ሌግዠሪ ሞል በታሪካዊቷ ፒያሳ ኮሪደር ላይ በአድዋ ሙዚየም ፊት ለፊት በኢትዮጵያ መነሻ መጋጠሚያ ላይ ያረፈ ድንቅ ፕሮጀክት ነው። በ17644 ካሬ ሜትር ላይ አርፎ በአጠቃላይ 71800 ካሬ ሜትር ላይ የተገነባው የወለል ስፋት ያለው ይህ ሜጋ ሞል በቢሊዮኖች የሚቆጠር ብር የፈሰሰበትና በምስራቅ አፍሪካ በግዙፍነቱ ሁለተኛ ደረጃ ላይ የተቀመጠ እውነተኛ የከተማችን አዲሱ ኩራት ነው። ምንም እንኳን ግንባታው በአሁኑ ወቅት የመጨረሻው የውስጥ ማጠናቀቂያ ምዕራፍ ላይ ቢሆንም በይፋ ተመርቆ ሲከፈት ግን የአዲስ አበባን የንግድና የቱሪስት ገጽታ ሙሉ በሙሉ እንደሚቀይር ምንም ጥርጥር የለውም። እናንተስ ይህ እጅግ ዘመናዊ ሞል ግንባታው አልቆ በይፋ ሲከፈት መጀመሪያ ሄዳችሁ ለማየት የምትፈልጉት ምን አይነት አገልግሎት ነው? ሀሳባችሁን በኮሜንት መስጫ ቦክሱ ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ማራኪ ታሪክና መረጃ በድጋሚ እስክንገናኝ ደህና ሰንብቱልኝ። ቻው።